ወልደቱ ግብጽ አሌክዛንድሪያ የሆነ ይሁዲ ነበረ። አፍ የፈታበት ቋንቋ አረብኛ ነው። ፈረንሳይኛና ዕብራይስጥ አሳምሮ ይናገራል። ከ1956 የስዊዝ ካናል ቀውስ በኋላ ወይም እሱን ተከትሎ በዛው ዓመተ ምህረት አንዱ ሪፖርት ምንድነው የሚለው ሸሽቶ ሌላው ደግሞ ግብጽ አባራው ወደ አዲሲቷ እስራኤል ገባ። እስራኤል እንደገባ አቀባበል ያደረገለት ሞሳድ ነበረ። ሰውየው ጥሩ ቁመና ያለው የጨዋታ ለዛ ያለው በቀላሉ ከሰዎች የሚግባባ በዛ ላይ ሀገሩን በእጅጉ የሚወድ ፓትሪዮት ነበር። ስለዚህም ሞሳድ አቀባበል ካደረገ በኋላ ይሄንን ሰው ይመለምለዋል። አዲስ የእንጀራ ስም ያወጣለታል። ካሜል አሚን ታቤት የሚል ስሙ ተቀየረ። ከዚህ ጀምራል ታሪክ ነው። ይህ ስም ሌላ ጊዜ ለብቻው ምክንያት ሊሰጥ ይችላል። ዝም ብሎ አይመረጥም። ብዙ ታሪካዊ ዳራዎችን ታይቶ ነው የጎረቤት አገሮች ተጠንተው ይሄንን ሰው ይሄንን ስም ከሰጠች በኋላ ምን ይባላል ቁምሳጥን ያስለቀቁ ስሪፒስ ነው የምትሉት ይሄንን ሙሉ ስም ተደርጎ ቢዝነስማን የሚል የሚያረጋግጥ ብሪፍኬስ በዶላር የታጨቀ አርጎ በቢዝነስ ክላስ አውሮፕላን ኦፍ ኮርስ ራሱን ቢነዳው እስራኤል ግዳል ነበራት። ተሳፍሮ የት ሄደ? አርጀንቲና ተባረ። ሶሪያ እንዳይመስል መጀመሪያ አርጀንቲና። አሁን እንዴት ይግባ ሶሪያ? ከእስራኤል ወደ ሶሪያ ማስገባት ማለት ነው ግደሉት። ስለዚህ አሁን መጀመሪያ ወደ አርጀንቲና ተላከ። ለምን? አርጀንቲና ውስጥ ቁጥራቸው ከፍ ያለ የሶሪያ ዲያስፖራዎች ነበሩ። ስለዚህ ይሄ ሰውዬ ሶሪያዊ ነው የሚል ማንነት መላበስ ስላለበት የመጀመሪያው ምስክሩና መነሻው ምን ይባለው ፋክትስ ኦን ዘ ግራውንድ ትፈጥራለህ። ይሄን ለመፍጠር ነው ወደዛ የተላከው። እነዛ ደግሞ ባዚስቶች ናቸው፣ የባዝ ፓርቲ ደጋፊዎች ናቸው። ዲያስፖራ ኦፍ ኮርስ እነዛን ሰርክል ነው የሚቀላቀለው። ሌሎች ይኖራሉ። ሌሎች ፈረንሳይም በማነው ሶሪያን በራሳቸው ነው። በነገራችን ላይ ባዝ ፓርቲ ማለት ኢራቅም የነበረው ኢራቅና ሶሪያን አጣምሮ የሚገዛ ሪዮት ዓለም ነው። የሳዳም ሁሴን ሪዮት ዓለም ነው። ሁለቱ ሀገሮች አንድ ላይ የተጣመሩበት ጊዜ ነበረ። ፈላስፋውም የዚህ የባዝ ፓርቲ ምናምን አፍሌቅ የሚባል ሶሪያዊ ነው። ሶ እሱ እንትን ይሄዳል፣ አርጀንቲና ይሄዳል። አንድ ነጋዴ ሶሪያዊ ቢዝነስማን ተገኙ ማለት ነው። ነጋዴ መሆንህን ለማሳወቅ ትልቁ መንገድ ምንድን ነው? በመጀመሪያ ደረጃ ናይስ ቱ ሚት ዩ ብለህ ስም ትለዋወጣለህ። ከስሜ ቀጥሎ ምን ማድረግ እንዳለብኝ አላውቅም። አርቱ የለም። ከሌላ ሰው ጋር ለመኖር ከሌላ ሰው ጋር ለመግባባት ካርድን ለመለዋወጥ ካርድን ይሰጠ ደግሞ ኔክስት እርምጃ ምንድን ነው? እነዚህ የሚሉት ነገሮች ያስፈልጋሉ። የተከራየ ቤት መቼም ቤት አልነበረም። ብዙ ራቶች ተበሉ። እንደው ምን ላድርግለት ለዚህ ለሶሪያ ዲያስፖራ እዚህ ወዲያ ወዲህ ለምትሉት ምን ላድርግሉ አለኩ ለትውውቅ ነው እንጂ ካርዶች ይደርሷል። ክቡርነቶ አቶ ታምራት ኃይሉ እንደዚህም አቶ ዘካሪያስ ካርድ ይመጣላችሁ ወርቅ ነው ምናምን በእንደዚህ በቤታቸው ላይ እንትን እናርግ ስለሚያደርጉ ራቱ ላይ እንዲገኙ ይባላል። እንግዲህ ይሄ በተለይ ኢሊቲስት የሆነው ክፍል ይሄ ትሬንድ ፈጣሪው ማለት ነው። ፖለቲካው ምንም ውስጥ ያለው የሚሻሻ ሴቶች የሚሻሻ ቀሚስ እና አፍንጫ የሚበጠስ ሽቶ፣ ወንዶች በኳንንቶች ከረባቱ እዚህ ቀበቷቸው ጋር የሚደርስ ልሞች ከረባት የሚሏት ነገር ካልተደረገች ማንደቱ ነው ያመታያ ነው። እና ጠቅላላ ይመጣሉ፣ ይፈላል፣ ይጠላል፣ ታጋጫለ እንትና የያዝ ወሳኝነት እያንዳንዱ ዲፕሎማቲክ ውስጥ አንድ ቀን ለምን ከኛ መሃል ወደ ዲፕሎማሲ የገባው መለስ ዓለም ነው አይደል? አንድ ቀን እንድጥራውና መለኪያ ስልጠና ነበረው ነው መያዝ አለበት። ከሰው ጋር ካልተገናኘና በሱ መጫወት ካልቻል ወሬዎች አይገኙም፣ ቁም ነገሮች አይሰሩም፣ አዳማጭም አታገኙ። ስለዚህ ዲፕሎማቶች ኦልሞስት በጣም ምርጥ ሰዎች ማለት ናቸው። እንደዛ ነው የሚሆኑት። ብዙ ነገር የገባቸው ለመሆን ያለባቸው። ወዳጃችን በዚህ ሁኔታ እዛ ራሱን 1 ዓመት አስመታል። የሶሪያ ዲያስፖራ አባል ሆነ፣ እምነት ተጣለበት። ቤዚካሊ ማስራይል ከእነኛ ዲያስፖሮች የሚያውቁት ነገር የለም። እነሱ የሚያውቁት ኤሊን ኮሄንን አይደለም። እነሱ የሚያውቁት ካሜል አሚን ታቤት ጋር ነው። እንደውም ቢጠና ወደ ላይ ስትሄድ
የሶሪያ አልጋ ወራሾች አካባቢ የደም ግንኙነት የሚያስጠረጥር ስም ነው። ስሞች ዝም ብሎ አይወጡም አይደለም። አሁን እንደዚህ ነው። ከዛ ዓመት በዚህ የቆየ በኋላ ያ ሀገር ወዳድ ሶሪያዊ ሀገሩን ለማገልገል በኢንቨስትመንት በመሳሰለው ለማገልገል ተነስቶ በልዩ አውሮፕላን ደማስቆ ይገባል። ሲገባ ኦልሬዲ ብሪጆች ተፈጥሯል። እዛ እንደገባም ይኸው መንገድ ነው ያለው። እችም ሰው ኤሊንኮ በጣም ረጅም ነው። ከዛ ይሄንን መረቡን ይጥላል። በዚህ መንገድ የሶሪያ ከፍተኛ ጄኔራሎች፣ የካቢኔ ሚኒስትሮች ራሳቸው ፕሬዚደንት አሚን ጄኔራል ናቸው። እሳቸው አሚን ሐፌዝ አላሳድ ነው አላሳድ ስማቸው ትልላል እንጂ እንደውም በእሳቸው ላይ ተቋሚ ነበረ። በእሱ የአየር ኃይል መኮንን ነበር ያኔ እሱ ሐፌዝ አላሳድ። ሐፌዝ አላሳድ እኮ አሁን በዛ ሰሞን የተገረሰሰው አገዛዛቸው እኮ 71 ላይ ያቀኑት ስልጣኑን የያዙ። ከዛ በኋላ ለልጅ 2000 ላይ እሳቸው አበቃላቸው፣ ለልጃቸው ሰጡ። ልጃቸው ለልጅ ይወልድ ሲል እዛ ከተቋረጠ ተባለ። እኛው አሚን ሐፌዝ እሳቸው እንዲሁ ጄኔራል ናቸው የዚህ ከባስ ፓርቲ ጋር። ነገር ግን እሳቸው ከብዙሃኑ ሱኒ የሚወልዱ ናቸው። እኛው ሐፌዝ አላውቲ ናቸው፣ ከአናሳው ሺያ የመጡ ናቸው እና ጥሩም አልነበሩም። ከዛ በኋላ መጣ ቤተኛ ሆነ ማለት ነው። ተባረክ ጭራሽ አማካሪ ሆነ። የሀገሪቱ መሰረታዊ ጉዳይ ሲከካና ሲቦካ እስራኤል አለች። እድሜ ለታቦት ለካሚል አሚን ታቤት ካሚል አሚን ታቤት እሱ የማያውቀው ምክር የለም። እንደው ብናደርግ ይሻላል። ምን ትላለህ? ደግሞ መላጣም እንዲህ ብታረጉስ ይላል። እስራኤል እሱ ደግሞ እዛ አርጀንቲና የኖረበት ነው፣ ልምድ አለው እያለ ቤተኛ ይሆንና በሚስጥራዊ ደብዳቤና በሬዲዮ ነው የሚገናኘው። እቺን እንግዲህ የቴክኒክ ነገር ነች። ምንድነው የሬዲዮ ፍሪኩዌንሲ አለ አይደል? ኮድ ነው ወይስ ለምሳሌ በዛች ኮድ ላይ ይሄ መገናኛ ነው። አለበለዚያ ደግሞ በዛች የሬዲዮ እስካልተደረሰባት ድረስ ማለት ነው ታምራት አለምነህ ነኝ ያችን ዕቃ ደረሰች፣ እሷን ነገር ሙቀት ያለበት ቦታ አታስቀምጥ ምናምን አለው ማለት ነው። የምታደምጠው ያችን ፍሪኩዌንሲ የምታቋት በዚህ መንገድ ይሄ ሰውዬ ጠቃሚ መረጃዎችን እያስተላለፈ የእስራኤል ፖሊሲ ሜከርስ በየጊዜው ይተነትናሉ። ሁለት ይህን ሰውዬ የገለጹትን ትልልቅ ሚናዎቹን ልንገር። በ59 የመጣው የፈረንች 1967 እስራኤል የስድስቱ ቀናት ጦርነትን ከመጀመር እንግዲህ ምክር ነበር። ሶሪያ፣ ዮርዳኖስ፣ ያኔ ዮርዳኖስ ምስራቅ ኢየሩሳሌምን ጭምር ይዛ አስተዳዳሪ ነበረች፣ ምዕራብ ዮርዳኖስን ጭምር ይዛ፣ ግብፅ ደግሞ ጋዛን ጭምር ይዛ፣ እነዚህ ተማክረው ወደ ስንት የአረብ ሀገሮች እስራኤል ላይ ልንመታ ነው የሚለው ፉከራም ነበር። የመቼም መሳሪያ ሰጫ ራሽያ ናት። ያን ጊዜ ተበረቅርቆ በቃ እዛ ቁጭ ብሏል እና ሶሪያም ይህን መሳሪያ ታገኝ ነበር እና ማንን በዋናነት መዋጋት አለባት እስራኤል? በዚህ በኩል ግብፅ አለች፣ በተዋጊነታቸው የሚያስፈራት ከጀርባ በጎላን ኮረብታ በኩል ሶሪያኖች ናቸው። አድሬ በታማኝ የሶሪያ ኢቭን የሚነግረው ነገር ታሪክ ስታነብ የሶሪያ ምክትል መከላከያ ሚኒስትር ሊያደርጉት ሁሉ ኮንሲደር አድርገው ነበር። ቤዚካሊ ምክትል ከሆነ ዋናውን ቦታ ለመውሰድ ብዙ አይቆይም ነበር። ከዛ ራሱ የሶሪያ መከላከያ ሚኒስትር ቤተ መንግስቱን በላው ሊል ይችላል ማለት ነው። ማስመጣት ይችላል። የራሱ ይሄ አንቢሊቨብል ነው። እዛ ድረስ ደርሶ ነበር። ከዛ ሶሪያኖች ጎላን ኮረብታ ላይ ምሽግ ሰርተው ያችን ቀን ይጠብቃሉ። ሁለት ነገር ነው ያደርጉት ሶሪያኖች። አንዱ እስራኤል ያኔ በዋነኛነት የምትጠጣው ከዮርዳኖስ ወንዝ ነበር። ዮርዳኖስ ወንዝ ተዛም ጋር ወንቴና ወደ ዮርዳኖስ ነው የሚወርደው ከእስራኤል አቋርጦ ይሄዳል። እሱን ዳይቨርት ለማድረግ እሱ ነው በውሃ ጥም ለመግደል። እስራኤልን ያኔ እንትኑ ሲመጣ ሲኞ ውሃ ሚላን ታሪክ እናውቃለን። እንደሱ ለማድረግ የዳይቨርሽን
ያንን የዮርዳኖስ ውሃን ወደ እስራኤል እንዳይገባ ዋናው ውሃ መፍሰሻውን የመቀየር ሁለተኛውና ዋናው ወታደራዊ ዝግጅት ጎላን ኮረብታ ላይ ምሽጎች ተሰርተዋል። እነዚህ ምሽጎች በሶስት ዙር የተሰሩ ናቸው እና እስራኤሎች የመጡ ጊዜ ከአፋፉ ሆነው ጭርስ ለማድረግ የሞርታር አፍ የተገጠመባቸው የምሽግ እንትኖች ማዕት ናቸው እና የኛ ሰው በደማስቆ ለሶሪያ ባለው በታማኝ ሶሪያነቱ ጎላን ኮረብታን ጎበኛ። ጭራሽ የእስራኤሉ ሰው ዋናው ነገር ያን ጊዜ እስራኤል የነበራት ግንዛቤ አንድ እንዲመስመር ነው የነበረ የሚመስላት። ምሽግ ሲቆፈርን እንደዛ አይነት ምሽግ ቆፍረው እንዳሉ ነው እስራኤል የምታውቀው። ሶስት ዙር ነው ምሽጉ እና ምን አደረገ? እዛ ሄዶ ሲጎበኝ ልቅማ አንደኛ ማፑንም ነው የሰጣት። ይሄ መጨረሻ ጀላ ሊገባ የማይችለውን የዚህ የፎርቲፊኬሽኑን ማፑን እሱን ሰጥቷታል። ግን ይበልጥ ለእስራኤል የጦር ጀቶች ያመቻቸላቸው ነገር ምንድነው? ያን ጉብኝት ሲያደርግ እንደው በጣም ይከለክለዋል ወታደሮች። የቦታ በጣም ሙቀት አለውና ዛፍ ቢተከል ጥላ ይሰጣል። እኔ ሸፍነዋል ጥላ ይሰጣቸዋል ይልና ሐሳብ ይሰጣል። የት መሰለ የሚያስተካክል ዛፎቹ የሚቆሙበት ቦታ ላይ ምሽጎች ናቸው። እዛ ምልክት እየሰጠ ነው። አንተ ፓይለት ከሆንክ ዛፎቹን ነው የምትመታው። ዛፉ ስር የሆነ ነገር አለ ነው። በዛፍ ታሪክ የጣፈ እሱ ራሱ ደስ ይላል። እንደውም የእኛ ሰው በደማስቆ ሲሆን አትክልተኛ በደማስቆ እነሱ በየዋህነት ለጦራቸው የታሰበ መስሏቸው በፍጥነት እሱ ባለ እጃል እዚህ ባለባቸው ቦታዎች ላይ ዛፍ ተክለውላል። ገብቶሃል? እሱ እንግዲህ የተገደለው ማነው መጨረሻ ላይ የተደርሶበት የሬዲዮ ግንኙነቱ ተጠቅቶበት ያንን በደንብ አድርጎ ከማጋ ይገናኝ የሚለውን ነገር ካወጡ በኋላ እስራኤል እነዚህ ሁለቱ ኢምፖርታንት ነበሩ ለሷ፣ የውሃ ዳይቨርሽኑና ይሄ ምሽጉን እኮ በሁለት ቀን ነው የሰበረችው። ያን ሶስት ዙር ዋና እንግዲህ ያን ኮረብታ ተሸነፋለን። እሷ እኮ ታች ልጅ ከኮረብታው ስር ቁርጥ ታች ሆነ ያለችው ገብቷል። ጠቅ አርጋ በሁለት ቀን ያሸነፈችው። ምክንያቱም እድሜ ለኤሊ ኮሄን እና ይሄን ሲያደርግ እንትን ይሉታል ይዙታል። እሱ በፈረንጅ 65 ነው። በእኛ የግድ ወደኛ መተርጎም አለብን። በፈረንጅ 65 በእኛ 56 ነው። 58 57 65 ሲሆን 7 ወይ 8 መቀነስ ነው። 57 ወይ 56 ነው። ተመልከት፣ ከሁለት ዓመት በኋላ ነው ጦርነቱ። በ59 ነው የዚህ 67 የስድስቱ ቀን ጦርነት የተካሄደው። እሱን ሰቅለውታል፣ ያዙት፣ ወታደራዊ ፍርድ ቤት አቀረቡት። በክሱ ያው ስለላ ነው። የሀገራችን ደህንነት ተንበጫብጫል ብለው አደረጉና በአስቸኳይ በስቅላት እንዲቀጣ ያው ወታደራዊ ኮርት የወሰዱት እንዲፋጠን ነው። ደማስቆ ላይ ሰቀሉት። ወዲያውኑ እስራኤል በታሪኳ ከመነሻዋ ከመጥፋት ካዳኑ ጀግኖች መካከል አንዱ ብሔራዊ ጀግኗ ነው። እሱ ሰው ከሁለት ዓመት በኋላ እሱ ሞቷል። እነሱ ቀብረውታል። ከሁለት ዓመት በኋላ ያ ጦርነት መጣ። የስድስቱ ቀን ጦርነት። አዎ፣ በዙሪያ ባሉ አገሮች በዙሪያ አንድም የግብፅ የጦር ጀት ከመሬት አልተነሳም። የመጀመሪያ እሱ ነው የወደመው። ከዛ በኋላ ሲናይ በረሃ ላይ ያለው አብዛኛው ክፍለ ጦር እየሞተ ነው የሸሸው። በናፓልም ጋዝ ሁሉ ያኔ ይመቱ ነበር። ከዛ ሶሪያ ቶታሊ ኮረብታ ይወሰዳል እንኳን ልትቀርቶ ዋንኛዋ ኢየሩሳሌም የምትገባው ጦር የሷ ነበር የተባለው። ነገር ግን የጥቃቱ በላይ የመጣባት ምሽጎቿን ልታድናቸው አልቻለችም። ዛፉን ነው የሚደበድቡት እስራኤል በመድፍ መጥተው ዛፉን ተመተዋለ። ሱሪ ያለ በሙሉ እነዛ ዛፎች እሱ ያስተከላቸው ዛፎች
ከሁለት ዓመት በኋላ ነው እዚህ ጋር እያሉ በመረጃ ይሰጡ ነበር። ይገርማል። ከነማፑ ማለት ነው። በሁለት ቀን ኮረብታ ላይ ያ ሁሉ ገንዘብ የፈሰሰበት ያ ሁሉ ስትራቴጂ ያ ሁሉ ጦር ያ ሁሉ ምናምን ነገር እዛ ቦታ ላይ አለቀ እና እስካሁን ድረስ ጎላን ኮረብታ በእስራኤል ስር ነው። የእኛ ሰው በደማስቆ የሚባለው እንግዲህ ካሚል አሚን ታቤት የተባለ ከቦነስ አይረስ የተነሳ የባስ ፓርቲ ደጋፊና በአገር ፍቅር የነደደ ሶሪያዊ ነበር። ማድረግ የሚችሉት ማለት ነው መስቀል ነው። የሚገርም ነገር ድራማ በዚህ አላበቃም። በ65 ነው የገደሉት፣ በ57 ወይም በ56 እስካሁን ድረስ በይፋ እና በህቡ አንድ ዘመቻ ነው። አስከሬኑ ይፈለጋል ከሶሪያ አንደኛ በይፋ በማንኛውም በሁለቱ ሀገሮች መካከል በሚደረግ ፕሮባብሊ ነገና ከነገ ወዲያ የሁለቱ ሀገሮች ግንኙነት በጣም የተሻለ ደረጃ ላይ ደርሷልና በቃ እንደው እኛም ይህንን ውስጥ ምናምን የሚባል ነገር ቢመጣ አንዱ የኤሊን ኮሄን አጽም እና የአጽም የአዳናት አገሩ መሬት ላይ በብሔራዊ ጀግንነቱ ደፈነ እስራኤል ስትቀብረው ታሪኩ የሚፈጸመው ያኔ ነው። ስለዚህ የሱ የኤሊን ኮሄን የእኛ ሰው በደማስቆ አጽም አሁንም ያለው ደማስቆ ውስጥ ነው እና ጨዋታው አላበቃም። አህመዲን ነጃድ እንግዲህ እዚህ ላይ ተጨምረው ካገኘን የነሱ ሰው ለእኛ በቴህራን የሳምንት ቀጠሮ እናድርግ ማለት ነው። በጣም የሚገርም ነው። ይሄ እውነት ሆኖ ከተገኘ መቼም ኢራንን የመራ ሰው ወደ እስራኤል ይሰልላል ብሎ ለማሰብ አስቸጋሪ ነው። ነገር ግን የእስራኤልን የኋላ ታሪኮች ላየ ሰው አይሆንም ለማለት አይቻልም። ሁለተኛ ደግሞ በተደጋጋሚ አሁን እንኳን ጦርነቱ ከተጀመረ በኋላ ሞተዋል፣ ተገለዋል የሚል ነገር ሲወጣባቸው ነበር። ይኑሩ ይሙቱም እስካሁን የታወቀ ነገር የለም። እሱ ውስጥም ጨዋታ አለ ማለት